ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በዓለም አቀፍ የፖለቲካና የወታደራዊ ኃይል ሚዛን ላይ ትልቅ የመሬት መንቀጥቀጥ የፈጠረን አንድ እጅግ አሳሳቢና አስደንጋጭ ሪፖርት ይዘንላችሁ ቀርበናል። አሜሪካ በቻይናና በሩሲያ ልትሸነፍ ትችላለች። ምናልባትም የፊልም ርዕስ ወይም የጠላቶች ምኞት ሊመስል ይችላል። ነገር ግን አይደለም። ይህ ቃል በቃል ከፍተኛ የአሜሪካ የመከላከያ ባለስልጣናትና ጀነራሎች ለፕሬዝዳንት ዶናልድ ትራምፕ ያስተላለፉት ማስጠንቀቂያ ነው። በተለይም በአሁኑ ወቅት አሜሪካ ከኢራን ጋር የገባችበት የጦርነት ውጥረት እያየለ በመጣበት በዚህ ሰዓት ከጀርባ ቻይናና ሩሲያ አሜሪካን በቀላሉ ሊያጠፉ የሚችል ቴክኖሎጂ ታጥቀው ብቅ ማለታቸው አሜሪካንን ክፉኛ አርበድብዷታል። ዛሬ በዚህ ቪዲዮአችን እነዚህ አሜሪካ መከላከል አቃታት የተባሉ መሳሪያዎች ምንድናቸው? የአሜሪካ የወርቅ ጉልላት ወይም ፕሮጀክትስ ምንድነው? የሚለውን ጉዳይ ከመነሻው እስከ መጨረሻው ጥልቅ በሆነ ትንታኔ እንመለከታለን። ቪዲዮውን ላይክ በማድረግ ትንታኔውን እንድትከታተሉ በአክብሮት እንጋብዛለን። በቅርቡ በአሜሪካ ሴኔት ውስጥ አንድ ከፍተኛና ዝግ ያለ ችሎት ተካሂዶ ነበር። በዚህ ችሎት ላይ የተገኙት የፔንታጎን ከፍተኛ የጦር መሪዎች ከመቼውም ጊዜ በተለየ መልኩ አንድ መራራ እውነትን በይፋ ተናግረዋል። ይኸውም በአሁኑ ሰዓት ዩናይትድ ስቴትስ ኦፍ አሜሪካ አዲሱን ትውልድ ወይም ሞደርን ጦርነትን መቋቋም የምትችልበት ምንም አይነት አስተማማኝ አቅም እንደሌላት ነው። የጦር መሪዎቹ እንዳመኑት ከሆነ አሜሪካ የቱንም ያክል በዓለም ላይ በወታደራዊ በጀቱ አንደኛ ብትሆንም በአሁኑ ሰዓት የቻይናና የሩሲያን ሃይፐርሶኒክ እንዲሁም እጅግ የተራቀቁ የክሩዝ ሚሳይሎችን አየር ላይ ለማምከን የሚያስችል ቴክኖሎጂም ሆነ የተሳካ የመከላከያ ስርዓት የላትም ብለዋል። ይህ ማለት የአሜሪካ ምድርና ሕዝብ ለማንኛውም ቅጽበታዊ ጥቃት ሙሉ በሙሉ ተጋላጭ ነው ማለት ነው። ይህ ደግሞ በሴኔቱ አባላትና በመከላከያ ኮሚቴው ዘንድ ከፍተኛ ድንጋጤን ፈጥሯል። እዚህ ላይ ልብ ልንለው የሚገባው ዋናው ጉዳይ ምንድነው? ቻይና እና ሩሲያ በትክክል ምን ፈጠሩ? የጦርነት አዋቂዎች እንደሚያስረዱት የሃይፐርሶኒክ መሳሪያዎች ማለት ከድምፅ ፍጥነት ቢያንስ 5 እጥፍ እና ከዚያ በላይ በሆነ ፍጥነት የሚጓዙ የትኛውም የዓለም ክፍል ላይ ቢተኮሱ በደቂቃዎች ውስጥ ኢላማቸውን ማውደም የሚችሉ አደገኛ የጦር መሳሪያዎች ናቸው ማለት ነው። ከዚህም በላይ እነዚህ ሚሳኤሎች አስፈሪ የሚያረጋቸው ፍጥነታቸው ብቻ ሳይሆን አቅጣጫቸውን በአየር ላይ የመቀየርና እጅግ ዝቅ ብለው የመብረር አቅማቸው ነው። በዚህ ምክንያት የአሜሪካ ራዳሮች እነዚህን ሚሳኤሎች አግኝተው ለመለየት ከመቻላቸው በፊት ሚሳኤሎቹ ኢላማቸውን መጥተው ያወድማሉ። ቻይና እና ሩሲያ ይህንን የቀጣው ትውልድ ሚሳኤል ስርዓት በፍጥነት በማሳደግ የባለቤትነት ዘውዳቸውን ሲገፉ፣ አሜሪካ ግን ከቴክኖሎጂ ወደ ኋላ ቀርታለች። ይህ የዓለምን የኃይል ሚዛን ከምዕራቡ ዓለም ወደ ምስራቁ እያጋደለው ይገኛል። የአሜሪካ ባለስልጣናት በዚሁ መግለጫቸው ላይ ሌላም ያጋለጡት ሚስጥር አለ። ይህውም የአሜሪካ የአሁኑ የሚሳኤል መከላከያ ጋሻ የተሰራው ለተወሰኑና አነስተኛ ለሆኑ ጥቃቅን ብቻ መሆኑ ነው። ስርዓቱ የተደገፈው እንደ ሰሜን ኮሪያ ወይም ኢራን ካሉ ሀገራት ሊሰነዘር የሚችልን ነጠላ ወይም አነስተኛ የሚሳኤል ጥቃት ለመመከት እንጂ እንደ ሩሲያና ቻይና ካሉ ግዙፍ ሀገራት የሚተኮስን በሺዎች የሚቆጠር እጅግ የተወሳሰበና ዘመናዊ ጥቃትን ለመቋቋም የሚያስችል ስርዓት አይደለም ብለዋል። በዚህ ላይ ደግሞ አሁን ያለው ነባራዊ ሁኔታን ስንመለከት የአሜሪካ መንግስት ከኢራን ጋር ባለው የጦርነት ውጥረት ውስጥ ተዘፍቋል። ፕሬዝዳንት ዶናልድ ትራምፕ እና አስተዳደራቸው በግጭቱ ምክንያት ከፍተኛ የሆነ ወታደራዊ ኃይላቸውና ትኩረታቸውን ወደ መካከለኛው ምስራቅ እያዞሩ ባለበት በዚህ ሰዓት ይህ የቻይናና የሩሲያ እጅግ የተራቀቀ የጦር መሳሪያ ስጋት አሜሪካን ከሁለት ያጣ ጎመን እንዳያደርጋት የጦር ጀነራሎቹ ክፉኛ ሰግተዋል። ታዲያ አሜሪካ ይህንን ጥፋት ዝም ብላ ልትጠብቅ ነው ወይ ብላችሁ ትጠይቁ ይሆናል። የፔንታጎን ባለስልጣናት ይህንን ታላቅ ክፍተት ለመድፈንና የአሜሪካን ደህንነት ለማረጋገጥ አንድ ትልቅ ውሳኔ ላይ ደርሰዋል። ይህ ታላቁ የወርቅ ጉልላት ወይንም የተሰኘው እጅግ ግዙፍና የተወሳሰበ ተነሳሽነት ነው። ይህ ፕሮጀክት እስካሁን በዓለም ላይ ታይቶም ሆነ ተሰምቶ የማያውቅ በባለብዙ ንብብር የሆነ የጸረ ኬሚካል መከላከያ ስርዓት ነው። ዓላማውም በህዋ ላይ ከሚመጡ ሳተላይቶች ጀምሮ እስከ መሬት ላይ ራዳሮች እና ሌዘር ተኳሽ መሳሪያዎች ድረስ በማስተሳሰር ማንኛውም ሃይፐርሶኒክ መሳሪያ አየር ላይ ለማክሸፍ የታለመ ነው። ነገር ግን ችግሩ ያለው እዚህ ጋር ነው። አሜሪካ ይህንን ስርዓት ገንብታ ልጨርስ የምትችለው እንደ አውሮፓውያን አቆጣጠር በ2028 ነው።
እስከ 2028 ድረስ ያለው ጊዜ ደግሞ ለቻይና እና ለሩሲያ ሌላ አዳዲስ ቴክኖሎጂዎችን ለመፍጠር በቂ ጊዜ ነው። የጦርነትና የደህንነት ባለሙያዎች በትክክል እንደሚያስጠነቅቁት የዘመናዊ ጦርነት መልክ አሜሪካ መከላከያዋን ከምታዘምንበት ፍጥነት በላይ እጅግ የረቀቀና እየተቀየረ ይገኛል። ቴክኖሎጂው ከመከላከያ ፍጥነት በላይ እየገሰገሰ ነው። ስለዚህ አሜሪካ የ2028ቱን ጎልደን ዶም እስክትገነባ ድረስ ባሉት ዓመታት ውስጥ አሜሪካ በገዛ ጀነራሎቿ አንደበት መከላከያ የለንም ብላ ማመኗ በዓለም አቀፍ ደረጃ ትልቅ ትርጉም አለው። የዓለም የፖሊስነት ዘውድ ከአሜሪካ ራስ ላይ ወርዶ ወደ ቻይናና ሩሲያ እያመራ ነው። ፕሬዚዳንት ትራምፕስ ከኢራን ጋር እያደረጉት ካለው ፍጥጫና ከዚህ ትልቅ የሀያላን ሀገራት ስጋት መሃል የትኛውን ያስቀድማሉ ብላችሁ ታስባላችሁ? አሜሪካስ እስከ 28 ድረስ ምንም ሳይመጣባት በሰላም ትቆይ ይሆን? የእናንተን ምልከታና አስተያየት ከስር በኮሜንት መስጫው ላይ ብታስቀምጡልን የምናነበው ይሆናል። አብራችሁን ቆዩም። አንድ ትልቅ ዓለም አቀፍ ጦርነት ሊፈነዳ መሆኑን የሚያሳዩ ምልክቶችን በተግባር እያየን ነው። ዛሬ የምንመለከታቸው ሁለት የተለያዩ የሚመስሉ ነገር ግን አንድ ላይ ሲጣመሩ እጅግ አስፈሪ የሆነ ትልቅ ስትራቴጂን የሚያሳዩ ክስተቶች ነው። አንደኛው ቤጂንግ በኢራን ውስጥ ለሚገኙ ዜጎቿ ጊዜው ከማለፉ በፊት በአስቸኳይ ለቀው እንዲወጡ ያስተላለፈችው አስደንጋጭ ትዕዛዝ ነው። ሁለተኛው ከዚህ በተቃራኒው የዓለም ጫፍ ደግሞ ቻይና በሆርሙዝ ስትሬት ሊፈጠር የሚችለውን የአሜሪካ ባህር ኃይል እገዳና የዶናልድ ትራምፕን ፖሊሲዎች ሊቋቋም የሚችል ግዙፍ የተፈጥሮ ጋዝ ጫኝ መርከቦችን ይፋ ማድረጓ ነው። ይህ ተራ አጋጣሚ አይደለም። ቻይና እየመጣ ላለው ትልቅ የዓለም ቀውስ ራሷን እያዘጋጀች መሆኑን ነው። በመካከለኛው ምስራቅ ከሚነሳው ጦርነት ዜጎቿን እያወጣች፣ በሌላ በኩል ደግሞ ኢኮኖሚዋን የሚታደግ የባህር ላይ ምሽግ እየገነባች ነው። ቻይና ስለሚመጣው የኢራን ጥቃት ምን የምታውቀው ሚስጥር አለ? ይህ አዲስ ግዙፍ መርከብስ የአሜሪካን የባህር ላይ የበላይነት እንዴት ሊሰብረው ይችላል? በመጀመሪያ በጣም አሳሳቢ ከሆነውና የጊዜ ጉዳይ ከሆነው ዜና እንጀምር። የቻይና የውጭ ጉዳይ ሚኒስትር በዓለም ዲፕሎማሲ ውስጥ ትልቅ መነጋገሪያ የሆነ ትዕዛዝ አስተላልፈዋል። በኢራን ውስጥ የሚገኝ ማንኛውም የቻይና ዜጋ በአስቸኳይ ወደ ደህንነቱ የተጠበቀ ቦታ እንዲሄድና ወይም ሀገሪቱን ለቀው እንዲወጡ አዘዋል። መንግስት ለዚህ የሰጠው ምክንያት የጸጥታ ሁኔታ እጅግ ውስብስብ እና አደገኛ እየሆነ መጥቷል የሚል ነው። በዲፕሎማሲ ቋንቋ ይህንን መልእክት በጥልቀት መረዳት አለብን። ይህ ተራ ተጠንቅቃችሁ ተጓዙ የሚል የጉዞ ማስጠንቀቂያ ብቻ አይደለም። ቻይናውያን በማንኛውም ሁኔታ ከወታደራዊ ቀጠናዎች ርቀው እንዲቆዩ ጥብቅ ትዕዛዝ ተሰጥቷቸዋል። ይህ ለምን አስፈለገ? ምክንያቱም ቻይና ለኢራን ትልቅ የኢኮኖሚና የስትራቴጂ አጋር ነች። ቤጂንግ ይህንን የመሰለ የዜጎች ማስወጣት ትዕዛዝ ከሰጠች በከፍተኛ የስለላ መረጃ ላይ ተመስርታ ነው ማለት ነው። በታሪክ እንደምናየው እንደ ቻይና ያለ ትልቅ ሀገር ዜጎቹን ከተባባሪ ሀገር ወታደራዊ ቦታዎች እንዲርቁ ሲያደርግ እስራኤል ወይም አሜሪካ በኢራን ላይ ትልቅና ወዳሚ ጥቃት እንደሚፈጽሙ 100% እርግጠኛ ሆኗል ማለት ነው። ቤጂንግ የቴህራን አየር ክልል የጦርነት ቀጠና ሊሆን መሆኑን ተገንዝባለች። እዚህ ላይ አንድ ትልቅ ጥያቄ ይመለሳል። ቻይና ከኢራን ጎን ተሰልፋ ትዋጋለች ወይስ? መልሱ የለም። ቻይና ወታደሮቿን ወደ መካከለኛው ምስራቅ አትልክም። ከዚህ ይልቅ ፈጽሞ የተለየ ሌላ ጦርነት ለመዋጋት እየተዘጋጀች ነው ማለት ነው። ይህ ወደ ሁለተኛው እና እጅግ ወሳኝ ወደሆነ ጉዳይ ያመጣናል። የቻይና ዲፕሎማቶች መካከለኛው ምስራቅን ለቀው እየወጡ ባለበት በዚህ ሰዓት የቻይና መርከብ አምራቾች አንድ አደገኛ ግዙፍ መርከብ ይፋ አድርገዋል። ይኸውም እጅግ ዘመናዊ የሆነ ግዙፍ የተፈጥሮ ጋዝ ጫኝ መርከብ ነው። ለተራው ሰው ይህ ትልቅ የጭነት መርከብ ብቻ ሊመስል ይችላል። ለፔንታጎን ወታደራዊ ስትራቴጂስቶች ግን ይህ መርከብ ትልቅ የጦር መሳሪያ ነው። ይህ የአሜሪካን የባህር ኃይል አሜሪካን ለማዳከም የተሰራ ስትራቴጂካዊ እርምጃ ነው።